አሁን ላይ ምንም አይነት ግንኙነት ከሌላችሁ እኔ አንተን ልመንህና ይቅርታሽ። እሷ ጋር ምን እኮ ነው አያስፈልግም እኮ ነው። ትፈልጋለች፣ ያው ፈልጋለሁ ብላለች። ትፈልጋለች። በቃ ታዲያ እንዴት ታውቃለህ? ማመን አቃተኝ የህልሜን ንግስት የኔ አረኩና ብሩህ ቀን መጣ ህይወት ሊታደግ ታረቁ ብሩክና ሀይሚ አላህ ገሉ አላለም። አይ ሀብቴ እውነት በጣም ገርም ፈራ እኮ ብሩክና በጣም ነው ፈራ። እውነት አላህ ገሉ ምፈራ መሰለክ እንደ ስለረዘምክ ስለው ፈራ በጣም ነው ፈራ። ለዛ ነው ታረቀው። ብቻ በጣም ደስ ይላል። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። በ3 ቀን በ4 ቀን ብቅ እያልኩላችሁ ነው። ቻናሌ ደግሞ እንደዛ ሲሆን በጣም ነው የቀሰቀሰብኝና ሰብስክራይብ ላይክ አድርጉልኝ። ቪዲዮ ሲጀምሩ ላይክ ሳታደርጉ እንዳታልፉ ማለት ወዳለሁ። ውድ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ስራ፣ ጤና ሁሉ ሰላም ነው አይደለ? እኔ ጋር ሁሉ ሰላም ነው እግዚአብሔር ይመስገን። አሁን አይመቸኝም ብዙ ጊዜ የሚገርማችሁ ማለት ነው ስራ ይሄ ቪዲዮ ለመስራት ሰዓት አጣለሁና ብቻ ዛሬ ሀፍትሽም ለማመስገን ነው መጣሁት። እኔ የምሬን ነው የምላችሁ። ሀፍትሽ እንግዲህ ያልጠበቅነው ነገር ነው ዛሬ ያደረገውና እኔ እውነቱ ስነግራችሁ ትላንትና በቃ ብሩኬ ቻው ምናምን አትደውይብኝ፣ አልደውልልሽም፣ ቤትሽ አልመጣም፣ ቤቴ እንዳትመጭ ምናምን ተባብለው ሲሄዱ በጣም ነው ያዘንጉት። የሚገርማቸው ማለት ነው እግዚአብሔር ሳላቆም በራሱ ረብ አላለም ከአይኔ ማለት ነው። እና እውነትም ቢሆን ውሸትም ቢሆን ብሩኬና ሀይሚ እንዲህ ሲባባሉ በጣም ነው የሚጨንቁ፣ በጣም ነው የሚጨንቁ። ጭንቅ ነው ምላቸው እግዚአብሔርን እና እውነት ሀብቴ ይሄ በጣም ነው የምናመሰግንክ የኔ ጀግና ወንድም። እኔ ትለያለ የምር ብዙ ጊዜ ትዝላችኋል ሀብቴ ሀይሚና ብሩኬ መካከል ገብቶ ብዙ ጊዜ ነው ሲያስታርቆ የነበረውና እንግዲህ እንደዚህ እንቅልፉን አቶ ስራውን ትቶ ከዛ ለሊት ሰዓት ተነስቶ 9 ሰዓት ተነስቶ ከዛ ማምጣቱ ራሱ ትልቅነት ነው። እግዚአብሔርን ማለት ለሷም ለሱም ያለው ቦታ በዚህ ማየት ይቻላል። እና በጣም ነው የሚገርመው በነገራችን ላይ ማለት ወንድም ለወንድም እንደዚህ ሲያስበው፣ ለምሳሌ እሷም ታዝናለች እሱም ያዝናል። ደስ የሚለው ነገር ደግሞ ታርቆ እንደዚህ በስቆ ማቱ ከዛ ተስፋ አድርጎ መጥቶ እንደዚህ ደክሞ ሰልችቶ 9 ሰዓት እንቅልፉ ነቶ መጥቶ አንታረቅም ምናምን ብሎ ሌላ ኮሽታ ቢፈጥሩ አስቡት እስቲ ምን እንደሚሆነው። ስለዚህ በጣም ከባድ ነውና ሀይሚና ብሩኬ በጣም እንደዚህ በቃ እናንተ ስትስቁ ስትጫወቱ ፍቅር እየሰራችሁ ለኛ ስታቀርቡ ነው እንግዲህ የኛም የእናንተ ደስታና የእናንተ ፍቅር እያየን ወደ ተስፋ የምንሄደው ብዬ አስባለሁ። እኔ ውድ ቤተሰቦች እናንተ የምትሉ ደግሞ እስቲ ኮሜንት ስር አስቀምጡልኝ ማለት ነው። እንግዲህ ጋሸ ብሩክም ዝም ብለው ነው የሚከራከረው፣ እሷም እንደዛ። ውስጣችሁ ግን እኮ እየራራ ነው። አስቡት እንዴት እንደምታያዩ ራሱ ማለት ነው። ሀብትሽ ደግሞ ቆሞ ወገቡን ይዞ እንግዲህ አላጋለሁ ስለረዘምክ ዝም መለክ መሰለክ እንደ ስለው በጣም ነው ፈራች ሀይሚ ማለት ነው። አሁንም ሌላ ነገር እንዳይፈጠር ብላ ማለት ነው ይቺ ልጅ ማለት ነው። እግዚአብሔር ብላቷ በጣም ነው ገረመኝ። አሁን አስቡ እሱ እምቢ ብሎ ምናምን ብሎ ኖሮ ሊማቶ ይችላል ሀፍቴ ማለት ነው። ብሩኬን ሊመታ ስለሚችል እሷ ደግሞ ቀለል አድርጋ እሺ በቃ እንታረቅ ምናምን ብላ ቀለል አደረገች ማለት ነው ነገሮቹ። እና በጣም ደስ ይላል። አንዳንድ ጊዜ ነገሮችን እንደ በቃ እንደ ትልቅ ነገር ሳታው ቀለል አድርጎ ሰው ሲያይ ያስደስታል ማለት ነው። ብሩክና ሀይሚ ደግሞ ፍጹም ጥላቻ ምናምን መኮራረፍ መለያየት ምናምን ከነሱ ማውራት ከነሱ አፍ አይጠበቅም። እነሱ ከነሱ የምንጠብቀው እኛ በቃ። አሁን ደግሞ ደስ የሚለው ነገር ልንገራችሁ፣ ቀደም ብዬ ወሬ ሳልጨርስ በፊት ማለት ነው። ሀብ ምንድን ነው አለው ይሄ ቤት
ልጆች የሚታደግበት ቤት ነው። ልጅ የሚያሳድግ ስንት ልጅ የሚያሳድግ ቤት ነው። ስለዚህ ምንም አንቺ ብቻሽ እዚህ ውስጥ የምትኖርበት ምክንያት የለም። አብራችሁ ኖሩ ብለዋል። እንግዲህ አስቡት። ደስ የሚለው ነገር ደግሞ ይሄ ነው። እንግዲህ የምስራችሁ ነገር ይሄ ነው። እኔ ደስ ያለኝ እውነቱ ስነግራችሁ ማለት ነው። ማለት ለምሳሌ ሀይሚ ብቻ ነው የምትኖሩ፣ እሱም ብቻ ነው የምኖሩ። ለምን ሲባል እንዲ 60 ሺህ እኮ ነው እናንተ የኪራይ ቤቱ። አሁን ሳይቀጥለው ራሱ አይቀርም፣ ከ60 በላይ ሳይሆን ራሱ አይቀርም፣ እርግጠኛ ነኝ። ስለዚህ ለምን እሱም ለብቻ የተከራየ እሷም ለብቻ የተከራየች ምን አለ አንድ ቤት የሚያከራዩበት እቁብ ጥሉ፣ ባንክ ቢያስቀምጡ ነገ ለአንድ ልጆቻችሁ ይሆናል። እውነቴን ነው የምላችሁ። አለማወቃችን አንዳንድ ጊዜ ይጎዳናል። እውነቴን ነው የምላችሁ። እና በዚህ አጋጣሚ ይሄ ንግግሩ ሀብትሽ ስለተናገረ በጣም ነው ደስ ያለኝ። ማርያምን ነው የምላችሁ። እንዴ አብራችሁ ኖሩ። ይሄ ቤት በጣም ትልቅ ነው፣ በጣም ያምራል። ብቻሽ የምትኖርበት ምክንያት የለም። አብራችሁ ስትኖሩ ራሱ ይበቃችኋል። ከአንቺና ቤቱ ከአንቺና ከሱ ይተርፋል። ስለዚህ ምንም ነገር ሌላ ሰው አያስፈልግም። አንቺ የምትፈሪበት ምክንያት የለም። ብሩክን ብቻው የማያድርበት ምክንያት የለም። አብራችሁ ነው ተብሏል። እንግዲህ ሀይሚም ደግሞ ከኔ ጋር እንዲኖር ፈልጋለሁ ብላለች። እንግዲህ የዛሬ ምስራች ደግሞ ይሄ ነው። እንግዲህ ሀይሚ ደግሞ ከሱ ጋር መኖር ስትጀምረው እንግዲህ አስቡ፣ አንድ መኖር አብሮ አንድ መኖር ከጀመሩ ህይወት በዛው ይቀጥላል ማለት ነው። ኑሮውም እንደዛ ያሸንፋሉ ማለት ነው። እና ውድ ቤተሰቦቼ እንደዛ ነው የምላችሁ። እኔ በጣም ነው ደስ ያለኝ። በነገራችን ላይ የምሬን ነው የምላችሁ። ማለት ሀብቴ መጥቶ ይሄ ነገሮች ያስተካክሎ እንደዚህ ሰላሙን እስኪወርድ አድርጎ መሄዱ ራሱ ትልቅ ነገር ነው። የምሬን ነው የምላችሁ። እና ከህይወቴ ነው የሚሰርዛችሁ ብለዋል። በነገራችን ላይ እሱም ቀለል አድርጎ ሳይሆን በከባዱ ነው የመጣ። እውነቴን ነው። እና በጣም ጥሩ ነው። አንዳንድ ጊዜ ቁርጥ አድርጋችሁ የሆነ ቦታ ስትሄዱ እንዴት ነው ሳይሳካላችሁ ሲቀር ያናድዳል። የሀብቴ ነገር ደግሞ በቃ የባሴ ነው ተመቸኝ። ነው የምሬን ነው የምላችሁ። እንደ ሊፋቱ እንደ ድክመቱ አልቀረምና ፍሬ ያገኘ ማለት ነው። ከዛ ሲቀጥል ደግሞ ብሩኬ ይሄን ቤት ለቆ ሀይሚ ጋ ይገባል። አብረው መኖር ሲጀምሩ ደግሞ ሰላሙን ሁሉ ነገሩ ያጣጣሙ ይኖራሉ ማለት ነው። እና ውድ ቤተሰቦች በጣም አላጋለሁ እያለ ነው እዚህ ጋ ማለት ነው። ተነስና ይቅርታ ጠይቁ። አይ ብሩኬ ምፈራ መሰለክ እንደ አላጋለሁ ስለ ደግሞ ሀይሚም ደነገጠች። ብቻ ፈርታለች እሷ ራሷ ማለት ነው። እሷ ናት ነገሩን ያበረደችው አሁንም ማለት ነው። አስቡት። እና ፈርታ ነው በነገራችን ላይ እሷ ማለት ነው። ስትፈራ ነው እንታረቅ ምናምን ስትል ማለት ነው። ብሩኬ ደግሞ ግራ ሲገባ እሷ እኮ አትፈልግም፣ እሷ ጋር እንዲኖር አትፈልግም ማለት። ከዛ በኋላ እፈልጋለሁ ብላለች። ስለው ደግሞ እሷ እንዴት እንደምትሆን እዚህ ጋ ነገሩን አበረደች ማለት ነው። እንታረቅ ብላ ታረቁ፣ ነገሮች ቀሰቀዘ ማለት ነው። ሀብትሽ ደግሞ እዚህ ጋ ሳቅ። ስታረቁ ደስ ይላል፣ ስጣሉ ደግሞ በጣም ይደብረናል። እናት እኔ እንጃ። እና እግዚአብሔርን በጣም ደስ ይላል። ሀብትሽን ለምን አላቀፋችሁም ግን እናንተ? በደንብ ይቀፋል፣ በደንብ ቅፍ አድርጋት እያለ ደግሞ ሳቅ ጀምሮ አሁኑ ራሱ ማለት ነው። በጣም ነው የሚገርመው በነገራችን እና በጣም ደስ ይላል። ሀብቴ ደግሞ እናመሰግናለን። አያችሁ አይደለም ብሩክና ሀይሚ ሲጣሉ በጣም የምታረቁ አይመስልም። ከህይወቱ ወጥቻለሁ ስትል ነበረ ሀይሚ እንደሰማችሁ ማለት ነው። ሁሉም ነገር ድራማ እንደሆነ ይሁን እንግዲህ ቁረጡት ማለት ነው። ለአንድና ለመጨረሻ ጊዜ ብሩክን ጠርቻለሁ።
ስትል የነበረችው ዛሬ ደግሞ እንታረቅ ብሎ በዚህ መጥተዋል ማለት ነው። እና እንደዛ ነው ያስፈልጉ ሰዎች። ለዚህ ቤት አዲስ ከሆናችሁ በድጋሚ ሰብስክራይብ ላይክ ማድረግ እንዳይረሳ። ቪዲዮ ሲጀምሩ ላይክ አድርጉ ማለት ነው ውዶቼ። ለምትወዱ ሰው ደግሞ ቪዲዮ ሼር አድርጉልኝ። ወዳችኋለሁ፣ አመሰግናችኋለሁ። እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ ማለት ያስፈልጋል። ወዳችኋለሁ።